የ5 ዓመቱ ንጉስና የ1 ዓመቱ ታጋይ። 5 ዓመትና 1 ዓመት። ዮናስ ሞ በኢትዮጵያ ዩቱብ ላይ ላለፉት 5 ዓመታት ነግሷል። በ500 ሺህ ቤተሰቦች ታጅቦ ተራራው ጫፍ ላይ ይገኛል። በቃሉ ሚዲያ ደግሞ ገና የ1 ዓመት ተስፈኛ ነው። ነገር ግን በ1 ዓመት ውስጥ ያሳየው የ6000 ሰብስክራይበር አንድ ትልቅ ጥያቄ ይጭራል። በቃሉ ሚዲያ የዮናስ ሞ ደረጃ ላይ ለመድረስ የግድ ሌላ 4 ዓመት መጠበቅ አለበት ወይስ አልረፈደም በሚል መርህ ጉዞውን ሊያሳጥር ይችላል? ዮናስ ሞ ዩቲዩብን ማራቶን አድርጎታል። ለ5 ዓመታት ሳይታክት አልጎሪዝሙ ሲቀያየር አብሮ እየተቀያየረ ዛሬ ያለበት ደረጃ ላይ ደርሷል። በቃሉ ሚዲያ ደግሞ በፈጣን ሩጫ ላይ ነው። ዮናስ በ5 ዓመት የተማረውን እውቀት በቃሉ ሚዲያ በ1 ዓመት ውስጥ ለመጨረስ ሌት ተቀን እየተጋ ነው። ልዩነቱ የጊዜ ሳይሆን የስትራቴጂ ነው። በቃሉ ሚዲያ ዮናስን የሚያየው እንደ ተፎካካሪ ሳይሆን እንደ መማሪያ መጽሐፍ ነው። ዮናስ 500 ሺህ ለመግባት የፈጀበትን ጊዜ ለማሳጠር በቃሉ ሚዲያ 3 ነገሮችን አተኩሮ ይሰራል። አንደኛ፣ የሌሎችን 5 ዓመት በ1 ዓመት መማር። ዮናስ በስህተትና በሙከራ የተማራቸውን ሚስጥሮች በቃሉ ሚዲያ በመጻሕፍትና በጥናት እያሳጠራቸው ነው። ሁለተኛ፣ ጥራት ላይ ያለመደራደር። ዮናስ ዛሬ ካለው የቪዲዮ ጥራት ጋር ለመወዳደር በቃሉ ሚዲያ ገና በ1 ዓመቱ ዘመናዊ ኤዲቲንግና ታሪኮችን እየተጠቀመ ነው። ሶስተኛ፣ የተመልካች ሳይኮሎጂ። ዮናስ ተመልካቹን በስሜት እንደሚይዘው ሁሉ በቃሉ ሚዲያም ቪወር አቫተር ለይቶ ለልብ የሚደርስ ይዘት እያዘጋጀ ነው። አንድ እውነት ልንገራችሁ፣ ዮናስ ሞ በ1 ዓመቱ የት ነበር? ምናልባትም ዛሬ በቃሉ ሚዲያ ካለው 6000 ሰብስክራይበር ያነሰ ሊሆን ይችላል። ይህ ማለት በቃሉ ሚዲያ ከዮናስ ሞ በበለጠ ፍጥነት እያደገ ነው። የዮናስ 5 ዓመት ልምድ ለበቃሉ ሚዲያ እንደ ፍጥነት መጨመሪያ ወይም ካታሊስት እያገለገለ ነው። ስለዚህ አልረፈደም በፍጹም። ዮናስ ሞ የጀመረው ዩቱብ ገና አዲስ በነበረበት ጊዜ ነው። በቃሉ ሚዲያ የጀመረው ደግሞ ዩቱብ የእውቀት መድረክ በሆነበት ጊዜ ነው። በቃሉ ሚዲያ በ1 ዓመቱ የጀመረው ጽናት በዮናስ 5ኛ ዓመት ላይ ከነበረው ጥንካሬ ጋር እኩል ነው። የ500 ሺህ ጉዞ የሚጀምረው በ6000 ነው። ዮናስ ሞ ለበቃሉ ሚዲያ ተምሳሌት ነው እንጂ ግድግዳ አይደለም። የ1 ዓመቱ በቃሉ ሚዲያ የ5 ዓመቱን ዮናስ ሞ ስኬት ለመድገም በሚያደርገው ጉዞ አብራችሁት ለመሆን አሁኑኑ ሰብስክራይብ አድርጉ። ምክንያቱም በቃሉ ሚዲያ ነገ 500 ሺህ ሲገባ እኔ ገና በ6000 እያለ አውቀዋለሁ ብላችሁ እንድትመሰክሩ እንፈልጋለን። አልረፈደም በፍጹም። ሀብት የሚጀምረው በባንክ ቤት ሳይሆን በአእምሮህ ውስጥ ነው። አስብና ሀብታም ሁን። ቲንክ ኤንድ ግሮው ሪች። ዛሬ በምንኖርበት ዓለም ውስጥ በሚሊዮን የሚቆጠሩ ሰዎች ሌትና ቀን ደክመው ቢሰሩም አሁንም በኢኮኖሚ ችግርና በጭንቀት ውስጥ ይገኛሉ። ለዚህ ደግሞ ብዙዎቻችን የምንሰጠው ምክንያት እድል የለኝም፣ መነሻ ካፒታል የለኝም፣ ወይም የተማርኩበት የትምህርት ዘርፍ በቂ አይደለም የሚል ነው። ሀብት የሚጀምረው በባንክ ቤት ሳይሆን በአእምሮ ውስጥ ነው። ታዲያ እንዴት ነው አእምሯችንን ለሀብት ማመንጫነት የምናዘጋጀው? ናፖሊዮን ሂል የጻፈው ቲንክ ኤንድ ግሮው ሪች ወይም አስብና ሀብታም ሁን የሚለውን መጽሐፍ በመዳሰስ ቁልፍ ነገሮችን እንዳስሳለን። አብራችሁ ይቆዩ። ናፖሊዮን ሂል ቲንክ ኤንድ ግሮው ሪች በሚለው መጽሐፉ ስኬታማ ለመሆን የሚያገለግሉ 6 ዋና ነጥቦችን ከፋፍሎ ያስቀምጥልናል። የመጀመሪያው ከፍተኛ ፍላጎት ወይም ዲዛይር የሚለው ነው። ስኬት የሚጀምረው በዝምታ ከሚመኙት ምኞት ሳይሆን እንቅልፍ ከሚነሳ የሚነድ ፍላጎት ነው። አንድ ሰው የሚፈልገውን ነገር በግልጽ ለይቶ ማወቅና ያንን ለማሳካት ቆራጥ መሆን አለበት። ሀብትን ወይም ብልጽግናን ዝም ብሎ መመኘት ዋጋ የለውም። ሀብታም ለመሆን ከውስጥ የመነጨ ሀብታም የመሆን ፍላጎት ያስፈልጋል። ምኞቱ ግን በእኛ አቅም ሊሳካ የሚችል ሊደረስበት የሚችል መሆን ያለበት እንጂ ቅዠት መሆን የለበትም። ምን ያህል ገንዘብ እንደምትፈልግ፣ መቼ እንደምትፈልግ እና ለዛ ገንዘብ ምን መስዋዕት እንደምትከፍል በትክክል ዛሬውኑ መወሰን አለብህ። ፍላጎታችን በጊዜ የተወሰነና ሊጨበጥ የሚችል መሆን ግድ ይለዋል። የሁሉ ነገር መነሻ ሀሳብ ነው። ሀሳብ ወደ ተግባር ተለውጦ ፍሬውን የምናየው ነውና። ሁለተኛ
ጽኑ እምነት ነው። እምነት ማለት የእርግጠኝነት ስሜትን መላበስ ማለት ነው። ፍላጎታችን እውን እንደሚሆን እርግጠኛ መሆን ማለት ነው። ያሰብነውን እንደምናሳካው ያለማወላወል ወኔን መላበስ ማለት ነው። የፈለጉትን ነገር ማሳካት እንደሚቻል በአእምሮ ውስጥ ማረጋገጥ መቻል ማለት ነው። እምነት ማለት ገና ያልታየውን ውጤት እንደተገኘ አድርጎ በአእምሮ የመሳል ብቃት ነው። ይህ እምነት ይህ እምነት በተደጋገመ ቁጥር ወደ ንዑስ አእምሯችን ወይም ሰብኮንሽስ ማይንድ ይሰርጋል። አንድ ሰው ወደ ቤተ ክርስቲያን የሚሄደው ለመጽደቅ እንጂ ለመጽደቅ ወይም ለመኮነን የሚል የተከፈለ ሀሳብ ይዞ አይደለም። ወደ ስራ ለመግባትና የምንፈልገውን ነገር ለማሳካት የፈለግነውን እንደምናገኝ ያለ ጥርጥር በሙሉ ልብ ማመን አለብን። አንድ አትሌት ዋንጫ ማግኘት አለብኝ ብሎ ካሰበ ሁሉን ነገር ተቋቁሞ ወርቁን ለማምጣት ብቻ ይሰራል። እምነት ማለት ገና ያልታየን ነገር እንደተጨበጠ አድርጎ የማሰብ ጥበብ ነውና። ለማሸነፍ መጫወትና ላለመሸነፍ መጫወት ሁለቱ የተለያዩ ስትራቴጂዎችና የተለያየ ብቃት እንዲሁም እንቅስቃሴ የሚያስፈልጉ የተለያዩ ስራዎች ናቸውና። ለማሸነፍ ስትጫወት በወኔ ትጫወታለህ። ላለመሸነፍ ስትጫወት ግን እያወላወልህ ትጫወታለህና የመሸነፍ እድልህ ሰፊ ነው። ስለዚህ ሁሌ ለማሸነፍ ብቻ ተጫወት። ሶስተኛ በራስ መተማመን ወይም ራስን ማመን ነው። በራስ መተማመን ማለት መስራት እንደምትችል ማሳካት እንደምትችል አቅም እንዳለህ ለራስህ አዎንታዊ ነገር መንገር ማለት ነው። የሰው ልጅ በተፈጥሮ ላይ እንዲመራመርና አሻሽሎ እንዲሰራ ሙሉ ስልጣንና አቅም ያለው ፍጥረት ነው። መስራት እችላለሁ ብሎ ካመነ መስራት ይችላል። እምነት ግን እውን እንዲሆን ጠንክሮ መስራት ዋጋ መክፈል እንዲሁም ውጤቱ እስኪመጣ መታገስ ያስፈልጋል። ንቃተ ህሊናህን በየቀኑ በፖዘቲቭ ንግግሮች መመገብ ያስፈልጋል። ያስቀመጥናቸውን ግቦች ደጋግሞ ማንበብ ይገባል። አእምሮህ ደጋግመህ የነገርከውን ነገር እንደ እውነት ይቀበለዋል። ሀሳብ ዘር ነው በተግባር የሚታጨድ ሰው የሀሳቡ ውጤት ነውና። ዛሬ የደረስንበትና ነገ የምንደርስበት የሀሳቦቻችን ውጤት በመሆኑ ዛሬ ለነገ ምን እንደምንዘራ በትክክል ማወቅና መረዳት ያስፈልጋል። አራተኛ ልዩ ክህሎት ወይም ስፔሻላይዝድ ስኪልን ዲቨሎፕ አድርግ። አጠቃላይ እውቀት ወይም ጀነራል ኖሌጅ ብቻውን ሀብታም አያደርግም። ዩኒቨርሲቲ ስለሄድክ ብቻ ሀብታም አትሆንም። አካውንታንት ስለሆንክ ብቻ የአካውንቲንግ እውቀት ስላለ ብቻ ብር ልትቆጥብ አትችልም። ለምትፈልገው ግብ የሚረዳህን ልዩ እውቀት መገብየትና ያንን እውቀት ወደ ተግባር መለወጥ መቻል አለብህ። አንድ ነገር ላይ ተፈላጊ የሚያደርግን ክህሎት ማዳበር ዘመኑ የሚጠይቀው ግዴታ ነው። ሁሉን መሆን አይቻልም። ስለዚህ ትኩረትህን ግብህ ላይና አንድ ነገር ላይ ብቻ አድርግ። ለምሳሌ ዘመኑ ከሚጠይቃቸው ነገሮች መካከል እንደ ቪዲዮ ኤዲቲንግ፣ ዩቱብ ኮንተንት ክሬሽን፣ ግራፊክ ዲዛይነር ወይም ሶሻል ሚዲያ ማናጅመንትን አንዱን መርጠህ ግብህን ለማሳካት በትክክል ፎከስ አድርገህ መስራት ይገባሃል። አምስተኛ ጽናት ወይም ዲስፕሊን መያዝ ነው። አላማችንን እስከምናሳካ ድረስ ሁሉን ተቋቁመን ለግባችን መጽናት ያስፈልጋል። ሰዎች ብዙ ርቀት ሂደው ብዙ ዋጋ ከፍለው የልፋታቸውን ፍሬ ሊመገቡ ሲሉ ተስፋ ይቆርጣሉ። ካልባረከኝ አልለቅህም እንዳለ ቅዱስ ያዕቆብ ያሰቡትን ለማሳካት የሚመጣውን ሁሉ ለመቀበል መዘጋጀት ያስፈልጋል። አብዛኛው ሰው ስኬት አፍንጫው ስር ሲደርስ ተስፋ ቆርጦ ይቆማል። በፈተና መጽናት፣ በተስፋ መራመድ ያስፈልጋል። ውድቀት ለጊዜው የሚመጣ እንቅፋት እንጂ የመጨረሻ መድረሻ አይደለምና ላጋጠመን ፈተና የምንሰጠው ምላሽ የምንደርስበትን መዳረሻና የምንሄድበትን እርቀታችንን ይወስነዋል። ማሸነፍ የሚፈልግ ሰው አልችልም የሚለውን ቃል ከመዝገበ ቃላቱ ማጥፋት አለበት። በመዝራትና በማጨድ መካከል ያለውን የተፈጥሮ ጊዜ መጠበቅ ግዴታ ነው። ዛሬውኑ ዘርቶ ዛሬውኑ የሚያጭድ የለምና። ስድስተኛ ከስኬታማ ሰዎች ጋር አብረህ ስራ።
የተሻለ ለመስራትና ሰዎች ከደረሱበት ለመድረስ መንገዳቸውን መከተል ያስፈልጋል። የስኬታማ ሰዎችን መንገድ መከተል ድካምን ይቀንሳል፣ ቶሎ ወደ ስኬት ያደርሳል። የሄዱበትን መንገድ ካልተከተልን ከደረሱበት አንደርስምና። ማንም ሰው ብቻውን ትልቅ ሀብት አያፈራም። ካንተ የተሻለ እውቀትና ክህሎት ካላቸው ሰዎች ጋር ተቀናጅተህ ስራ። የሁለት ሰዎች አእምሮ ሲገናኝ ሶስተኛና የማይታይ ኃይል ይፈጥራል እንደሚባለው ሀብታም ለመሆን መጀመሪያ አሳቢ መሆን አለብህ። ሁሉ ነገር ከሀሳብ ይነሳልና መጽሐፉ እንደሚለው ሀሳቦች የዛሬ ዘሮች ነገ ፍሬ የሚያፈሩ ዛፎች ናቸው ይለናል።